በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለኅዳር በዛቲ ዕለት ዐረፈ አብ ቅዱስ ይስሐቅ ሊቀ ጳጳሳት ዘሀገረ እስክንድርያ እምኆልቆሙ ለሊቃነ ጳጳሳት አበው አርብዓ ወአሐዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 9 በዚች ዕለት አባቶች ሊቃነ ጳጳሳት 41ኛ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። ይህም ቅዱስ ቡድሉስ ከሚባል አገር ነበር። ወላጆቹም እግዚአብሔርን የሚፈሩ እጅግ ባለጸጎች ናቸው። ከረጅም ዘመን በኋላ ይህን ቅዱስ በወለዱት ጊዜ በታላቅ ደስታ ደስ ተሰኙበት። ከዚህም በኋላ ያጠምቀው ዘንድ ወደ ኤጲስቆጶስ ባቀረቡት ጊዜ ኤጲስቆጶስም ሲያጠምቀው በሕፃኑ ራስ ላይ የብርሃን መስቀል አየ። በዚያን ጊዜ የሕፃኑን እጅ ይዞ በራሱ ላይ አኖረ። እንዲህም ብሎ ትንቢት ተናገረለት። ይህ ሕፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱንም እንዲህ አለው፣ ይህን ልጅ ጠብቀው፣ እርሱ ለእግዚአብሔር የተመረጠ መሳሪያ ይሆናልና። ጥቂትም ባደገ ጊዜ የቤተ ክርስቲያንን ትምህርትና ጽሕፈትን አስተማሩት። የቅዱሳንም ዜና የሚያነብ ሆነ። ወላጆቹንም ትቶ ወደ አስቄጥስ ገዳም ሄደ። በአበምኔቱ በአባ ዘካርያስም ዘንድ መንኩሶ በገድል ተጠመደ። በአንዲትም ዕለት አንድ ጻድቅ ሰው በቤተ ክርስቲያን ውስጥ አየው። በእርሱም ላይ ይስሐቅ በክርስቶስ ቤተ ክርስቲያን ላይ ይሾም ዘንድ አለው ብሎ ትንቢት ተናገረ። በዚያም ወራት ሊቀ ጳጳሳት አባ ዮሐንስ ጻፊ የሚሆነውና የሚረዳው ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱም ምልክተኞችን ልኮ ወደ እርሱ አስመጣው፣ ይጽፍለትም ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽሕፈቱን አበላሸ። ሊቀ ጳጳሳቱ እንዲተወውና ወደ አስቄጥስ ገዳም እንዲመለስ ነበር፣ የዚህን ዓለም ክብር ይጠላልና። ሊቀ ጳጳሳቱም እንዲተወውና እንዲያሰናብተው አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል፣ ከዚህ እንድትሄድ እኔ አልተውህም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡን ያማረ ጽሕፈቱንም ገለጠለት። ሊቀ ጳጳሳቱን በእርሱ እጅግ ደስ አለው። ከጥቂት ወራትም በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀ ጵጵስና የሚሾም እንደሆነ ያስረዳው ዘንድ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነው። ጌታም በራእይ ካንተ በኋላ ለዚች ሹመት የሚጠቅም ረዳትህ ይስሐቅ ነው አለው። ከዚህም በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀ ጳጳሳት ሆኖ የሚሾም ረዳቱ ይስሐቅ እንደሆነ አስረዳቸው። ከዚህም በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባ ይስሐቅን ይዘው በእስክንድርያ አገር ላይ ሊቀ ጳጳሳት አድርገው ሾሙት። በዘመኑም ቤተ ክርስቲያን ብርሃን ሆነች። ብዙዎች አብያተ ክርስቲያንንም አደሳቸው። ይልቁንም የወንጌላዊ ማርቆስን ቤተ ክርስቲያን አሳምሮ አደሳት። የሊቀ ጵጵስናውንም ቤት አደሰ። ይህንንም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ማርቆስ መንበርም 7 ዓመት ተኩል ኖሮ አረፈ። በዚህም ቅዱስ አባት በመጽሐፈ ገድሉ ከእሑድ ቀን በቀር ሊቀ ጳጳሳት እንዳይሾም የሚያዝ ጽሑፍ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም የአባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይስሐቅ ዘተሰይመ ጻዲቀ በሊቀ ጳጳሳት ሊቀ በስነ ትምህርቱ ለቤተ ክርስቲያን አብርሃ ጥቀ ወለትምህርቱ መስቀለ ብርሃን ሰረቀ አመ እደ ጳጳስ በማይኪያሁ አጥመቀ። በዚችም ቀን ዳግመኛ የ318 የኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቅ ንጉሥ በቁስጥንጢኖስ ዘመን ሆነ። ከእርሳቸውም ጋር 4 ሊቃነ ጳጳሳት አሉ። እኒህም አባ እለእስክንድሮስ የእስክንድርያ፣ አባ ዮናክኒዲኖስ የሮሚ አገር፣ አባ ሶል ጴጥሮስ የቁስጥንያና የአንጾኪያም ሊቀ ጳጳሳት አባ ዩስጣቴዎስ ናቸው። ስብሰባቸውም የሆነበት ምክንያት በእስክንድርያ አገር ቄስ ሆኖ ስለነበረው ስለ አርዮስ ነው። እርሱ ስቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ነው። ከእኒህም ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ፣
በሽተኞችን የሚፈውሱ ድንቆች ታምራትን የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም የእጃቸውንና የእግራቸውን ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውንና እግሮቻቸውን የቆረጧቸው አሉ። ጥርሶቻቸውን የሰበሯቸውና ጎናቸውን የሰነጠቋቸውም አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገረ መራስ ኤጲስቆጶስ አለ። ከሃዲያንም 22 ዓመት አስረው ርኅራኄ የሌለውን ስቃይ ያሰቃዩት። በየዓመቱም ወደ እርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። እንዲሁም በማድረግ እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮቹንም ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳትም ተለብልቦ እንደጠቆረ ግንድ አደረጉት። እርሱ ወገኖቹም እንደሞተ አስበው እንደሌሎች ሰማዕታት በየዓመቱ መታሰቢያውን አደረጉ። እኒህም አባቶችም ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ የመሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮቹን አኖረ። የእርሱንም ወንበር ከእነርሱ ወንበሮች ዝቅተኛ አደረገ። መሳለምንም በመራስ ኤጲስቆጶስ በቅዱስ ቶማስ ጀመረ፣ ሰገደለት። ሕዋሳቶቹ ከተቆረጡበት ላይ ተሳለመው። እንዲሁም አባቶችን ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግሥቱን፣ ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው። እነሆ አሁን በካህናቱና በመንግሥት ላይ ሃይማኖቱ እንደናንተ የቀና ከሆነ ታኖት ዘንድ፣ ሃይማኖቱ የቀና ካልሆነ ግን ከምዕመናን ለይታችሁ ታሳድዱ ዘንድ ሥልጣንን ሰጠኋችሁ አላቸው። እነርሱም ሕግንና ሥርዓትን ሰሩ። ክብር ይግባውና ጌታችን ኢየሱስ ክርስቶስም በመካከላቸው ይቀመጥ ነበር። ልቦናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና። በሚቆጥሯቸውም ጊዜ ግን 318 ቁጥር ሆነው ያገኟቸዋል። ከዚህም በኋላ ለካህናትና ለሕዝባውያን፣ ለነገሥታት፣ ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎች፣ ለድሆችም፣ ለሽማግሌዎችና ለጎልማሶች፣ ለሙት ልጆችም ለወንድና ለሴት ሥርዓትን ሰሩ። ከዚህም በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትን አስተማሩ። የተረገመ አርዮስንና በረከሰች ትምህርቱ የሚያምኑን አውግዘው ለዩ። የሰሯት ያስተማሯትም የሃይማኖት ትምህርት ይህች ናት። እንዲህ ብለው ሁሉን በያዘ ሰማይንና ምድርን የሚታይና የማይታየውን የፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ አይደለ የተወለደ፣ በመለኮቱ ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ ያለ እርሱ ግን ምን የሆነ የሌለ፣ በሰማይም ያለ በምድርም ያለ፣ ስለ እኛ ስለ ሰው ስለ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖ በጴንጤናዊ ጲላጦስ ዘመን ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረም። በሦስተኛውም ቀን ከሙታን ተለይቶ ተነሳ፣ በቅዱሳት መጽሐፍ እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም ሕያዋንንና ሙታንን ይገዛ ዘንድ በጌትነት ይመጣል፣ ለመንግሥቱ ፍጻሜ የለውም። ከዚህም በኋላ የመንፈስ ቅዱስ ጠላት ስለሚሆን ስለ መቅዶንዮስ በቁስጥንጥንያ ከተማ 150 ኤጲስቆጶሳት በተሰበሰቡ ጊዜ ከዚህ የቀረውን ሰሩት። እንዲህም አሉ። ጌታ ማያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን፣ እንሰግድለት እናመሰግነው ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአትን ለማስተሰረይ በአንዲት ጥምቀት እናምናለን። የሙታንን መነሳት የሚመጣውንም ሕይወት ተስፋ እናደርጋለን።
እኒህም አባቶቻችን ይችን የሃይማኖት ትምህርት ምዕመናን ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነቧት በቅዳሴም ጊዜ እንዲጸልዩባት አዘዙ። ወንዶችና ሴቶች፣ ሽማግሌዎችና ልጆች፣ አገልጋዮችም ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን የሃይማኖት ፋና ካቆሙላት በኋላ ወደ የሀገራቸው በፍቅር አንድነት ተመለሱ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ አባቶች ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለጳጳሳት እለ ስንወሙ ለአብርሃም በሀገረ ኒቅያ ወአዳሚያ አፍራሰ ሕይወት እሉ በብሔለ እንቋ ዘበፍሳ ዘኬዱ ውስተ ባሕር ወዘወረዱ አሚሃ ነው እንዘ ይሃምኩ ማያተ ብዙኃ